ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን የዕለተ ረቡዕ የረፋድ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በቅድሚያ አርዕስተ ዜናዎችን እናሰማችኋለን። የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካና በሆሎንቆ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሌሎች የሃይማኖት ተቋማት አማኞች ላይ በቅርቡ የተፈጸሙ ጥቃቶችን የሚያጣራ ቡድን ወደ ስፍራው ልክ ያለው ሲል ማስታወቁን የኤርትራ መንግስት ማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና ፓርቲ ተሳዳቢዎች ኤርትራን የሌሎች ሀገራት አጀንዳ አስፈጻሚ አድርገው ያቀርባሉ ሲሉ ክስ ማሰማታቸውን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ቴሌቪዥን ካይሮ ኒውስ ጋር ቃለ ምልልስ ማድረጋቸውንና በቃለ ምልልሳቸውም በሶማሊያ በኢትዮጵያና ደቡብ ሱዳን ያሉ ሀገራት የውስጥ ችግሮች በቀላሉ ወደ ቀጠናዊና ዓለም አቀፋዊ ችግሮች እንደሚቀየሩ ማስረዳታቸውን የፌዴራሉ ከፍተኛ ፍርድ ቤት የቀድሞውን የብሔራዊ አደጋ ስራ አመራር ኮሚሽን ምትኩ ካሳን ባለቤታቸውና ልጃቸውን በከባድ የሙስና ወንጀል ጥፋተኛ ናቸው ሲል መክሰሱን፣ በሳዑዲ አረቢያ ሁለት ኢትዮጵያውያን አንድ ህንዳዊ በመግደል ተጠርጥረው በቁጥጥር ስር እንደዋሉ መገለጹ የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናል በአርሲ ዞን ወረዳዎች ተከሰተ የተባለውን ችግር የሚያጣራ የልዑካን ቡድን የማጣራት ስራውን በትናንትናው ዕለት ጀምሯል ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ አሳውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና በመርቲ በሽርካና በሆሎንቆ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት እንዲሁም በሌሎችም የሃይማኖት ተቋማት አገልጋዮችና ምዕመናን ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ መውጣቱን መነሻ በማድረግ ጉዳዩን ከመሰረቱ የሚያጣራ የተለያዩ የባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በትናንትናው ዕለት የተከሰተውን ችግር በአካል ለማጣራት ችግሩ ወደ ተከሰተባቸው ቦታዎች በመጓዝ ስራውን በይፋ ጀምሯል ሲል አሳውቋል። የልዑካን ቡድኑ የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤያችን በኩል ይፋዊ መግለጫና ማብራሪያ የሚሰጥ በመሆኑ ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅ ጉባኤያችን በአክብሮት ይጠይቃል ብሏል። ጉባኤው ይህ በእንዲህ እንዳለ አንዳንድ አካላት ኃላፊነት በጎደለው መልኩ ከግምትና ካልተሟላ መረጃ በመነሳት በማህበራዊ ሚዲያ ጉዳዩን አስመልክተው መረጃዎችን መስጠታቸውን ተመልክተናል ሲል ገልጿል። መረጃዎቹ ምን እንደሆኑ በግልጽ ያላሰፈረው ጉባኤው ይህ ተግባር የማጣራት ሂደቱን የሚጎዳና አንዳንድ አካላትን ወደ ተሳሳተ ድምዳሜ ሊወስድ የሚችል ተግባር በመሆኑ በማህበራዊ ሚዲያ ላይ መረጃ የምታሰራጩ አካላት በሙሉ ከፍ ያለ ጥንቃቄ እንድታደርጉ እናሳስባለን ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዚህ ወር ብቻ 25 ምዕመናን እንደተገደሉባት በገለጸችበት አርሲ ዞን ታጣቂዎች ትናንት በድጋሚ በተፈናቃይ አርሶ አደሮች ላይ ግድያ መፈጸማቸውን የአካባቢው ቤተ ክህነት አመራር ገልጸውልኛል ሲል ቲክቫህ ኢትዮጵያ ዘግቧል። ለደህንነታቸው ሲባል ስማቸው እንዲነገር ያልፈለጉት አመራሩ በሰጡት ቃል ትናንት መርቲ ወረዳ ጋዶ የሚባል ቦታ ላይ የሚሊሻ የጤፍ አጨዳ ውጡ ተብሎ ታዘው አጨዳ ላይ ቆይተው ምሳ ሊበሉ ጥላ ስር አርፈው እየበሉ ባሉበት ሰዓት 5 ሰዎች ተገድለዋል ብለዋል። ሸሽተው ሚሆን ተይዘው ያልታወቀና ያልተገኙ የጠፉ ሰዎችም አሉ። ሸሽተው የጠፉ ናቸው፣ ቁጥራቸው በትክክል አልታወቀም፣ ነገር ግን ብዙ ናቸው ሲሉ ማክለዋል። የሟች አርሶ አደሮች አስከሬንም ወደ ከተማ መግባቱንና የቀብር ስነ ስርዓቱ ትናንት በመርቲ ወረዳ አቦምሳ መድኃኔዓለም ቤተክርስቲያን እንደተፈጸመም ተናግረዋል። በወረዳው በዚህ ወር የተፈጸመው ግድያ በማስታወስ የአሁኑም ግድያ በዚያው አቅራቢያ መፈጸሙን የገለጹት እኛው አካል ሟቾቹን ከዚህ በፊት አፈናቅሏቸው ነበር ሲሉ ገልጸዋል። ጥቃቱ ተደጋጋሚ መሆኑንና 4 ዓመት እንዳስቆጠረ በዚህ 4 ዓመት ውስጥ በመቶዎች የሚቆጠሩ ሰዎች እንደተገደሉም አስረድተዋል። የትናንቱ ግድያ በተፈጸመበት ቦታ አጠገብ ህብረተሰቡ ተፈናቅሏል። ታጣቂዎች በቤታቸው እየገቡ ይገድሏቸዋል። ያንን ያየ ሰው ተፈናቅሏል። ከዚህ ሸሽተው የነበሩ ሰዎች ናቸው። ሚሊሻ አገርን እየጠበቀ ነው፣ ኑ ለአጨዳ ውጡ በተባሉበት ነው እየተገደሉት። ደህና ተደብቀው የነበሩት ናቸው እየተገደሉት ነው ያሉት። ከዚህ ቀደምም ለአባቶች መልእክት አስተላልፈናል። ሰሚ አካል ካለ ይህንን ሰምቶ መንግስት እንዲህ አይነቱን ወንጀለኛ አውጥቶ ህዝቡ በሰላም የሚኖርበትን ነገር ቢመቻችልን፣ እየሆነ ያለው ነገር በጣም ከባድ ነው ብለዋል። በጥቅምት 2018 ዓ.ም በአርሲ ዞን የተለያዩ ወረዳዎች 25 የኦርቶዶክስ እምነት ተከታዮች መገደላቸውን ቤተክርስቲያኗ ጭምር ማሳወቋ የሚታወስ ሲሆን የትናንቱን የአርሶ አደሮች ግድያ ጨምሮ በዚህ ወር ብቻ የሟቾች ቁጥር 30 ደርሷል። ቲክቫህ ኢትዮጵያም የአካባቢውን አካላት ምላሽ ለማካተት ሙከራ እንዳደረገ ገልጾ እንዳልተሳካና የቅርቡ የዞኑ ግድያን በተመለከተ ምላሽ የተጠየቁት የዞኑና የክልሉ አካላት ፈቃደኛ ሳይሆኑ መቅረታቸው ይታወሳል ሲልም ዘግቧል። ግድያውንም የተለያዩ የሃይማኖት ተቋማት ማውገዛቸውን ቀጥሏል። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጥቅምት አጋማሽ 2018 ዓ.ም በኦሮሚያ ክልል ምዕራብ ሐረርጌ ሚደግዱ አስተርእዮ ማርያም
ካቶሊክ ቤተክርስቲያን አካባቢ ግድያ መፈጸሙንና የካቶሊካውያን ሕይወት ማለፉንና ንብረት መቃጠሉን ገልጾ ታላቅ ሐዘን ተሰምቶናል ሲል ባወጣው የሐዘን መግለጫ ገልጿል። የቤተክርስቲያኒቱ ጳጳሳት ጉባኤ አክሎ በኦሮሚያ ክልል በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምዕመናን ላይ ተመሳሳይ ግድያ መፈጸሙን ተቋማቱ ያወጡትን መግለጫ ጠቅሶ ቤተክርስቲያናችን ይህን አይነቱን ኢሰብአዊ ተግባር አጥብቃ ታወግዛለች ሲል አስታውቋል። የዜጎችን ሰላምና ደህንነት ለማረጋገጥ መንግስት አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ቤተክርስቲያናችን ጥሪዋን ታቀርባለች ሲልም በመግለጫው አካቷል። ወደ ቀጣዩ መረጃዎችን ስናልፍ የኤርትራ መንግስት የማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና ፓርቲ ተሳዳቢዎች ኤርትራን የሌሎች ሀገራት አጀንዳ አስፈጻሚ አድርገው ያቀርባሉ በማለት ከሰዋል። የማነ ሰሞኑን ደግሞ የተሳዳቢዎቹ ትኩረት በኤርትራና ግብጽ ግንኙነት ላይ ሆኗል በማለት ሞግሰዋል። የማነ ኤርትራ ከሌሎች ሀገራት ጋር የምታደርጋቸውን መደበኛ ዲፕሎማሲያዊ እንቅስቃሴዎች የብልጽግና ተሳዳቢዎችን ያስጨንቃቸዋል፣ ፕሬዚዳንታዊ ጉብኝቶችን ሳይቀር ማብጠልጠሉን ተያይዘውታል በማለት ተችተዋል። የኢትዮጵያ መንግስት በአንዳንድ ሀገራትና በዓለም አቀፍ ድርጅቶች ላይ ጥገኛ ነው ያሉት የማነ አሁንም ከተወሰኑ ሀገራት ጋር ግልጽ ያልሆነ የጥገኝነት ግንኙነት መስርቷል ሲሉ ተናግረዋል። በተያያዘ መረጃ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ልዑካቸው ለ5 ቀናት የፈጀውን አመርቂ ሲል መንግስታቸው የገለጸውን የግብጽ የስራ ጉብኝታቸውን አጠናቀው ትናንት ከሰዓት በኋላ ወደ ሀገራቸው መመለሳቸው ተገልጿል። ፕሬዝዳንት ኢሳያስ አፈወርቂ በቆይታቸው ከግብጽ አቻቸው ፕሬዝዳንት አብዱል ፈታህ አልሲሲ ጋር ሰፊ ውይይት አድርገዋል። ውይይቱ በሁለቱ ሀገራት መካከል ያለውን የጓደኝነትና የትብብር ግንኙነት ማጠናከር ላይ እንዲሁም በክልላዊ ጉዳዮችና በቀይ ባህር ደህንነት ዙሪያ ባላቸው የጋራ አመለካከት ላይ ያተኮረ ነበር ተብሏል። ፕሬዚዳንቱ በግብጽ በነበራቸው ቆይታ የታላቁ የግብጽ ሙዚየም ግራንድ ኢጂፕሽያን ሙዚየም የምረቃ ስነ ስርዓት ላይም ተገኝተዋል። ከጉብኝታቸው መጠናቀቅ አስቀድሞ ከግብጽ ቴሌቪዥን ካይሮ ኒውስ ጋር ቃለ ምልልስ ያደረጉት ፕሬዚዳንት ኢሳያስ የቀጠናውን ሀገራት የውስጥ ችግሮች በመተንተን ሰፊ ማብራሪያ ሰጥተዋል። ፕሬዚዳንት ኢሳያስ በንግግራቸው እንደ ሶማሊያ፣ ኢትዮጵያና ደቡብ ሱዳን ያሉ ሀገራት የውስጥ ችግሮች በቀላሉ ወደ ቀጠናዊና ዓለም አቀፋዊ ችግሮች እንደሚቀየሩ አስረድተዋል። ወደ ኢትዮጵያ ስንመጣ ላለፉት 30 ዓመታት ያየነውን ሁኔታ የብሔር ክፍፍሎችንና አለመረጋጋትን ስንመለከት ይህ የሀገር ውስጥ ችግር ብቻ ሳይሆን የቀጠናውና የዓለም አቀፍ ማህበረሰብ ችግር ይሆናል ሲሉ ተናግረዋል። አክሎም የሶማሊያ አለመረጋጋትም ሆነ የደቡብ ሱዳን የእርስ በርስ ጦርነት የሀገር ውስጥ ጉዳይ ብቻ ሆነው እንደማይቀሩ ገልጸዋል። በመጨረሻም ፕሬዚዳንት ኢሳያስ የቀጠናው ሀገራት ሰላምና ጸጥታን ለማስፈን እንዲሁም ጎጂ የሆኑ የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ እንደሚገባ አጽንኦት ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ የፌዴራሉ ከፍተኛ ፍርድ ቤት የቀድሞውን የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን ባለቤታቸውንና ልጃቸውን በከባድ የሙስና ወንጀል ጥፋተኛ ናቸው በማለት ወስኗል። ፍርድ ቤቱ በምትኩ ላይ የጥፋተኝነት ውሳኔ ያሳለፈው የምግብ እርዳታ ተረጂዎችን ቁጥር በማጋነን እርዳታ ከመጋዘን በማስወጣትና መንግስታዊ ካልሆነው የኤልሻዳይ የተራድኦ ድርጅት ጋር በመመሳጠር እርዳታውን ለነጋዴዎች በመሸጥ ለግል ጥቅማቸው አውለዋል በሚል ነው። በብድርና ድጋፍ ሽፋን በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን ብር የሚገመት እርዳታ ለኤልሻዳይ ግብረሰናይ ድርጅት በገንዘብ መልክ እንደተሰጠም ፍርድ ቤቱ አረጋግጧል። ወደ ቀጣዩ መረጃችን ስናልፍ ቦይንግ ኩባንያ ኢትዮጵያ ውስጥ ከተከሰከሰው ቦይንግ 737 ማክስ 8 የመከስከስ አደጋ ጋር በተያያዘ የተጎጂ ቤተሰቦች የመሰረቱበት የመጀመሪያው የፍትሐ ብሔር ክስ መታየት ጀምሯል። ሁለቱም ክሶች የመሰረቱት የሁለት ኬንያውያን ባልና ሚስትና የአንዲት ህንዳዊ ሟች ቤተሰቦች ናቸው። የቺካጎ ፌዴራል ፍርድ ቤት ክሶችን የሚያዩ የተጎጂ ቤተሰቦች የካሳ ጥያቄ በሽምግልና ሊፈታ ስላልቻለ እንደሆነም ተገልጿል። አብዛኞቹ የተጎጂ ቤተሰቦች የካሳ ክሶች ቀደም ሲል ከፍርድ ቤት ውጪ በድርድር ተፈተዋል። ወደ ቀጣዩ መረጃችን ስናልፍ ያልታመመ ሰው ታማሚ በማስመሰል ተሽከርካሪ ውስጥ አስተኝተው ከህብረተሰቡ ገንዘብ ሲለምኑ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አንድን ወጣት የኩላሊት ታማሚ በማስመሰል በተከራዩት የሰሌዳ ቁጥር ኮድ 3 ዝባር 26737 ኦሮሚያ የሆነ ሚኒባስ ውስጥ አስተኝተው በእርዳታ ስም ከህብረተሰቡ ገንዘብ ሲሰበስቡ የነበሩት ተጠርጣሪዎች ሊያዙ የቻሉት አያት አደባባይ ተብሎ በሚጠራው አካባቢ የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትል እንደሆነ ገልጿል።
አስታውቋል። በተሽከርካሪ ውስጥ በተደረገ ፍተሻም በእርዳታ ስም የተሰበሰበ 23325 ብር፣ በሐሰት የተዘጋጀ የሕክምና ሰነድና የድጋፍ ደብዳቤ ተገኝቷል። በሰነዶቹ ላይ በተደረገው ማጣራት ሐሰተኛ መሆናቸው እንደተረጋገጠም ፖሊስ ገልጿል። ገንዘብ በመሰብሰብ ስራ ላይ ለተሰማሩት ግለሰቦች በቀን 300 ብር የሚከፈላቸው ሲሆን ተሽከርካሪውን በቀን 3000 ብር እንደተከራዩትና ለአሽከርካሪው 1000 ብር እንደሚከፈለውም አረጋግጫለሁ ብሏል። በወንጀሉ በቀጥታ የተሳተፉና የተባበሩ በአጠቃላይ 9 ተጠርጣሪዎች ላይ ምርመራ እየተጣራ እንደሚገኝም አሳውቋል። ህብረተሰቡ በየመንገዱ የሚካሄዱ እንዲህ አይነት ህገወጥ ተግባራትን በመከላከል ረገድም የድርሻውን እንዲወጣ ድጋፍ ማድረግ በሚፈልግበት ሰዓት ተገቢውን ማጣራት እንዲያደርግና አጠራጣሪ ሁኔታዎች ሲያጋጥሙ ለሚመለከተው አካል ጥቆማ እንዲሰጥም ፖሊስ ጥሪውን አቅርቧል። ወደ መጨረሻው መረጃችን ስናልፍ በሳውዲ አረቢያ 2 ኢትዮጵያውያን አንድ ህንዳዊ በመግደል ተጠርጥረው በቁጥጥር ስር መዋላቸው ተሰምቷል። የሳውዲ አረቢያ ባለስልጣናት በቅርቡ በጅዳ ከተማ አንድ ህንዳዊ ዜጋ ላይ ተኩስ ከፍተው ገድለዋል ተብለው የተጠረጠሩ 2 ኢትዮጵያውያን ዜጎችን በቁጥጥር ስር መዋላቸውን አስታውቀዋል። የጅዳ ግዛት ፖሊስ ባወጣው መግለጫ የሀገሪቱን የድንበር ደህንነት ደንቦች በመጣስ በህገወጥ መንገድ በሚኖሩ 2 ኢትዮጵያውያን ዜጎች ላይ ክስ መመስረቱን አስታውቋል። በከተማው አቅራቢያ በሚገኝ ተራራማ አካባቢ ህገወጥ እጽ በመገበያየት ላይ በነበሩ ሰዎች መካከል በተፈጠረ ጠብና ለመግባባት ሳቢያ ህንዳዊው ግለሰብ በጥይት መመታቱን ገልፍ ኒውስ አስነብቧል። በዚህም በግጭቱ ሰዓት ከተጠርጣሪዎቹ አንዱ ኢትዮጵያዊ በህንዳዊው ተጎጂ ላይ ተኩስ ከፍቶ ጉዳት እንዳደረሰበት የገለጸው ፖሊስ በጥይት የተመታው ግለሰብ ወዲያውኑ በአቅራቢያው ወደሚገኝ ሆስፒታል ቢወሰድም በደረሰበት ከባድ ጉዳት ምክንያት ህይወቱን ሊያልፍ መቻሉን አስታውቋል። በዚህም ምክንያት በቁጥጥር ስር ውለው ክስ የተመሰረተባቸው 2 ኢትዮጵያውያን በአካባቢው በእጽና በኮንትሮባንድ ዝውውር ውስጥ ተሰማርተው እንደነበር የገለጸው የከተማ ፖሊስ በተጨማሪም የድንበር ደህንነት ደንቦችን በመተላለፍ ተይዘው ለተጨማሪ ህጋዊ ሂደት ወደ አቃቢ ህግ መተላለፋቸውን አሳውቋል።